ሰላም ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን የሪሚዲያል ዩኒቨርሲቲ ምደባ ማስተካከያ የምናደርግበት ቀን አለ ወይስ የለም? ማስተካከያ ማድረግ እንፈልጋለን ዩኒቨርሲቲያችን ብላችሁ የጠየቃችሁ ነው። እሱንም መልስላችኋል። ሁለተኛ ደግሞ ሪሚዲያል የት ግቢ ላይ ነው የሚሰጡ፣ የት ዩኒቨርሲቲ ላይ ነው ሪሚዲያል ገብተን የምንወስደው ብላችሁ የጠየቃችሁ ነው። ሶስተኛ ላይ ደግሞ የሪሚዲያል ዩኒቨርሲቲ ምደባ መች ነው ይፋ የሚደረገው ብላችሁ የጠየቃችሁ ነው ማለት ነው። እና በዚህ ቪዲዮ እነዚህን ሶስቱን ጥያቄዎች በዋናነት እንመለከታለን ማለት ነው። እና ፕሊስ ወደ ቪዲዮ ሳንገባ እንደዚህ አይነት መረጃ ወደፊትም ሼር ስለማድረጋችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ይጠቅመዋል ለምትሉት ጓደኛችሁም ሼር አድርጉት። ብዙ ጊዜ ላይክ ብታደርጉ ደስ ይለኛል። ላይክ ስታደርጉ ብዙ ተማሪ ጋር እንዲደርስ ስለሚያደርጉ ላይክ ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ ጉዳያችን እንገባለን። መጀመሪያ ላይ የሚሰጡበት ግቢዎችን ከተመለከትን መጀመሪያ ላይ ፈርስት ጄኔሬሽን ዩኒቨርሲቲዎችን ከተመለከትን እንደና አዲስ አበባ፣ አዳማ፣ መቀሌ፣ ጎንደር፣ እንደዚህ አርባ ምንጭ፣ እነዚህ ፈርስት ጄኔሬሽን ዩኒቨርሲቲዎች ላይ በጣም ሪሚዲያል አይወስዱም። በጠባብ ነው የሚወስዱት። ቢወስዱትም አንዳንዱ ላይ ብቻ ነው ተማሪዎች ኢንቮልቭ አድርግቶ መማር የሚችሉት ሪሚዲያልን። ነገር ግን አንዳንድ ላይ ይማሩ ይችላሉ። ግን አጠቃላይ ፈርስት ጄኔሬሽን ዩኒቨርሲቲ ላይ ሪሚዲያል መማር እድል ብዙም የለም። አምና ላይ መቀሌ ላይ ነበር፣ አይ ቲንክ እነዛ ነበር። እና ኢቨን አዳማ እና አዲስ አበባን ከተመለከትን ፍሬሽማን ለመውሰድ ራሱ የተለያየ ፈተናዎችን ይፈትኑና እንደዛ ነው የሚወስዱት ማለት ነው። እና በጣም ከባድ ነው። ፈርስት ጄኔሬሽን ላይ የመድረሳችሁ ቻንስ የለውም። እና ወደ ሁለተኛ ጄኔሬሽን፣ ሶስተኛ ጄኔሬሽን ብላችሁ እንደዛ ዩኒቨርሲቲዎች ላይ ነው ማለት ነው የሪሚዲያል ኮርሶችን የምታገኙት ወይ ዩኒቨርሲቲ ምደባችሁ ወደዛ ነው የሆነው ማለት ነው። ከሁለተኛ ጄኔሬሽን በታች የሆኑት ነው ማለት ነው። እና እዚህ ላይም ደግሞ አንድ ጥያቄ የምጠይቁት ፍሬሽማን ሪሚዲያል ተምረን ፍሬሽማን ላይ ወደ ሌላ ዩኒቨርሲቲ መቀየር እንችላለን ብላችሁ ብዙ ጊዜ ትያላችሁ። አይቻልም። በሪሚዲያል በተማራችሁት ዩኒቨርሲቲ ነው ማለት ነው የምትቀጥሉት። ፍሬሽማኑንም እንደዛውም ወደ ዲፓርትመንትም ጆይን የምታደርጉት እንደዛው ነው። ምንም የምትቀይሩት ነገር የለም ማለት ነው። እና ቀጥታ ወደ ሁለተኛው ጥያቄያችን እንሄዳለን። ወደ ሁለተኛ ጥያቄ ሳንሄድ በፊት ፕሊዝ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ቻናሉን ሰብስክራይብ አድርጉት። ቪዲዮን አብዝታችሁ ላይክ ማድረጋችሁ እንዳትረሱ። ይህ ቪዲዮ ቢያንስ 500 ላይክ መድረስ ስላለበት ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። ሪሚዲያል ዩኒቨርሲቲ ምደባ ማስተካከያ ይኖራል ወይስ አይኖርም ብላችሁ የጠየቃችሁ ነው። አብዛኞቻችሁ ወደ መጀመሪያ ላይ የሞላ ነው። እና የሞላ ነው ዩኒቨርሲቲዎች ደግሞ እንደነገርከን ከሆነ ፈርስት ጄኔሬሽን ላይ አይቀበሉም። ፈርስት ጄኔሬሽን ላይ ሞልተናል እና እንዴት ነው የምናደርገው ብላችሁ የጠየቃችሁ ነው። እኔ እንደ ፍሬሽማኖቹ እኔ እንደሚመስለኝ ሊነገር ሲል ቀን እንደዛ ቀናት አካባቢ ላይ ድጋሚ እንድትሞሉ ወይ እንድታስተካክሉ ይፈቅዱላችኋል ማለት ነው። ዌብሳይቱን ይከፍቱላችኋል ወይ ደግሞ በተወካዮቻችሁ በተማራችሁበት ትምህርት ቤት ሄዳችሁ ልታስቀይሩ ልትችሉ ይሆናል ማለት ነው። እንደዛ ካልሆነ እንጂ ብዙ ተማሪዎች ወደ ፈርስት ጄኔሬሽን የሞሉ አሉ። እና እንደዛው ተማሪዎች እንደዚሁ ከሚቀሩ እና ይሄም ነገር ብዙ ወደፊት ለፊት ላይ አዲስ መረጃ ሊኖር ስለሚችል ስፔሲፊክ የሆነ ነገር በዚህ መረጃ ወደፊት ይኖራል ብዬ አስባለሁ። ማስተካከያ የምናደርግበት ቀን ሊኖር ይችላል ብዬ አስባለሁ። እና ስለዚህም ቻናሉን አሁን ሰብስክራይብ አድርጉት። ቢቀርብ ቀናት ሼር ልናደርጋችሁ እንችላለን ማለት ነው። እና ሶስተኛ ላይ ደግሞ የዩኒቨርሲቲ ፍሬሽማን ዩኒቨርሲቲ ምደባ መች ነው ይፋ የሚደረገው፣ ምደባችን መች ነው ይፋ የሚደረገው ብላችሁ የጠየቃችሁ ነው። ይሄ ነገር በዚህ አመት ከተመለከትን ትምህርት ሚኒስቴሩ ምንም አዲስ የገለጸው ነገር የለም። ነገር ግን ከአምናው ወይ ካለፉት አመታት ጋር ካወዳደርን ከአምና ጋር ካወዳደርን ጥቅምት 25 ላይ ነበር ይፋ የተደረገው። እና በዚህ አመት ትምህርት ሚኒስቴሩ የትምህርት ዘመን ከመስከረም እስከ ሰኔ ማለቅ አለበት ብሎ ስለወሰነ ኤሌመንተሪ ላይም ሃይስኩል ላይም ፕሪፕ ላይም እና እንደዛ የትምህርት ሁሉም ትምህርት ደረጃ ላይም በጣም በቶሎ ነው የጀመሩት ዘንድሮ። እና በእንደዚህም ቶሎ ይፋ እንዲደረግ እናስባለን ማለት ነው። ሪሚዲያል 6 ወራችሁን ቶሎ እንድትጨርሱ 9ኛ ወር ላይ እንድትመጡ ወይ 10ኛ ወር ላይ እንደዛ ከ25 ቀን በፊት ይነገራል ብለን እናስባለን። የዩኒቨርሲቲ ምደባችሁ ይፋ ይሆናል ብለን እናስባለን ማለት ነው። እና ወደፊትም አዲስ መረጃ ሊኖር ስለሚችል ቻናሉን
አሁን ሰብስክራይብ አድርጉት። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ይጠቅማል ለምትሉት ጓደኛችሁ ሼር አድርጉ። በቀጣይ እንደዚህ አይነት ቪዲዮ እስከምንገናኝ መልካም ጊዜ